ምን እየተፈጠረ እንዳለ ታስረዳኝ ትችላለህ? እያንዳንዶቹ ንግግሮቹ ያስከፍላሉ። ይፍቱ ደም አለ እዚህ ጋር። አብነት ተሰቃይ፣ በጣም ተሰቃይ። ውጣ እያልኩ እኮ ነው። የትም ቢሆን የት እኔ ያለሁበት አካባቢ ድርሽ እንዳትይ። አንተ ምን አይነት ሰው ነህ? አንተ ከሄርሜላ ጋር ሄርሜላ ካንተ አርግዛለች? ምንድን ነው ያልከው? አንቺ ደናቁርት ቆመሽ ነው? ቆይ ምንድነው እዚህ ቤት እየተፈጠረ ያለው? አቶ አለም በጣም ይቅርታ። ድጋሜ ግን እዚህ ቤት እንዳትጠራኝ። የምትጠራኝ ከሆነ ደግሞ በገዛ ፍቃድ ስራ ይለቅቃለሁ። ምን ማለት ነው? አብነት አንቺ ነሽ አይደለ? ሄደ ደዛ እንዴ ነች ነፍቱ ስራ። እኔ ምን ላድርግ? ጉድ እኮ ነው። አንቺ ስስት መቼ ነው ደግሞ መቆም የጀመርችው? በአምላክ የተናገረው ነገር እውነት ነው? አብነት ያለው ነገር እውነት ነው? ምን አገባሽ? ምን ስለሆንሽ ነው ደግሞ ላንቺ ማስረዳሽ? ለምንድን ነው ልጄ ላይ የምትጮህባት? ምን እያልካት ነው? አስረገዝካት የተባለችው ልጅ እኮ የህብስት ጓደኛ ናት። ምን እየተፈጠረ እንዳለ ታስረዳኝ ትችላለህ? ላንተም ቢሆን የማስረዳ ግዴታ ነው። እኔ ስላንተ ግንኙነት አይደለም ማወቅ የምፈልገው፣ ቤቴ ድረስ ከሚመጣ ሰራተኛ ጋር ያለው ግንኙነት ግን በደንብ ማወቅ እፈልጋለሁ። ቆይ ልጅቷና አብነት ምንድን ነው የሚያገናኛቸው? ወይ ታማ የዚህ ቤት ጉድ ገና እኮ ብዙ ነገር ነው የሚያሳየው። አንተ ነህ እኮ ከልጅቷ ጋር የምትግባው። ለምን ራሷን አትጠይቃት? ምን በአምላክ አትጥሪኝ አንቺ። ሁሉም የራስሽ ጣጣ ነው፣ የራስሽ ጥፋት። ምን ማለት ነው? ከልጅቷ ጋር ተግባባለህ ነው ያለ አቶ አለም? ተይ እንጂ ፍቱ። እኔ ምን አውቃለሁ? ልጄ ቀስ ብለሽ ተነሽ። በይ እስኪ ደግሞ ያንቺ ጉድ ንገሪ። እኔ ምን ነው ይለኝ። ቆይ መቼ ነው መራመድ የጀመርሽው? ሰሞኑን እግሬ የሚከብደኝ ነገር እየቀነሰ ነበር እና ለመንቀሳቀስ እየሞከርኩ ነበር። አትዋሺ አንቺ ሽምድምድ ይሆንሽ ልጅ። እውነቴን ነው አልዋሸሁም። ለመንቀሳቀስ እየሞከርኩ ነበር። አሁን እኮ ጩኸት ሰምቼ ዊልቸሯ አልንቀሳቀስ ሲለኝ ግድግዳ እየተደገፍኩ መጣሁ። ወይ ጉድ! ተመስገን ነው። ደስ ሲል ተመስገን ነው እያለ ነው አይደለ? አዎ ተመስገን፣ እውነት ነው ተመስገን። አባዬ ካላስቸገርኩ ወደ ክፍሌ እንድገባ ታግዘኛል? ቆይ እኔ ወስድሻለሁ። አይ እኔ ወስዳታለሁ። ተነሽ የኔ ልጅ። ታፈስ ዛሬ ባትመጪ ነው የሚሻልሽ። ስጋሽን ቁርጥጭም አድርጌ የምገልጽ ዛሬ ባትመጪ ይሻላል። መድኃኒቱን አሰጣት ማለት ነው። እንዴት ልትነሳ ቻለች? እንዴት ልትራመድ ቻለች? ታፈስ ዛሬ እገልሻለሁ። ወይኔ ፍቱ ስራ። ደህና ነሽ ልጄ? ደህና ነኝ አባዬ። ልጄ እግርሽ አሁን መራመድ ጀመረ ማለት ነው? በቃ እንደነገርኩ። እሺ ልጄ ለመረጋጋት ሞክሪ። እኔ መጥቻ ይሻለሁ። ነገሮችን ማጣራት አለብኝ። እሺ አባዬ በቃ ሂድ። እሺ ልጄ። ለምንድን ነው ነገሮች እንደዚህ የሚሆኑት? ለምንድን ነው ሁሉም ነገር ሲከብደኝ ድረስ እንደዚህ የሚሆነው? አምላክ አንተን መውደድ ማቆም እፈልጋለሁ። ለምንድን ነው እኔ እንደዚህ ያደረግብኝ? ኤርሚ አንቺ እኔ ላይ እጠላቸዋለሁ፣ ሁላችንም እጠላቸዋለሁ። እጠላሻለሁ ኤርሚ፣ እጠላሻለሁ።
ወየው ዘንድሮ ጉድ እኮ ነው ዘንድሮ ጉድ እኮ ነው። ዓለም ቤት ውስጥ የሰበሰብካቸው ኮተቶች ምን እየተፈጠረ እንደሆነ ምን እየፈጠሩ እንደሆነ እስኪ ብቻ ተመልከት እስኪ። ተይኝ እባክሽ። አንቺ ራስሽ አደረኩት እያልሽ ስትቸልይበት የነበረው ነገር የት አለ? ምን ነው የት አለ ማለት? ውጤቱን አይተዋል ነበር እንዴ? እኔ ተነስተሽ ቁሚ ያልኳት? እኔ ዓለም ላይ ታዲያ ተነስተሽ ቁሚ ያልኳት? ለመሆኑ ምን ማለት ነው? የበለጠ ልጅቷን አንተ ታውቃታለህ ማለት? ምን አውቃለሁ? እዛ ቢሮ ሳናገራት አይተው ነው የሚሆነው። ሌላ ምን ይሆናል? ቢሆን ነው የሚሻለው። ጉድ እኮ ነው። ቤቴን እንደ ጉንዳን እኮ ወረሩት። አንቺ ደግሞ እንደው በዚህ ሰዓት የቤቱ መወረር ነው ያሳሰበሽ? ታዲያ አንተ ምንድነው ያሳሰበህ? ምንድነው ሊያሳስበኝ የሚገባው? ከዚህ ትርምስምስ በላይ ምን እንደሚያሳስብ ታውቃለህ? ህብስትና በአምላክ መሃል የሆነ ነገር ሳይኖር አይቀርም። ምን አይነት ነገር? ይሄንን ነገር እንደሰማው በመጀመሪያ ህብስት እንዳሰማ ብሎ ነው ያስጠነቀቀኝ። አያደርገውም። እንግዲህ እሷም እንዴት እንደሚያረጋት አይታታል። እንደ ቆማጣ ተሳስራ የተቀመጠች ሴትዮ ይሄን ስትሰማ እንዴት ብላ እየተራመደች እንደመጣች እያየህ አይደል እንዴ? ይፍቱ፣ በዚህ ጉዳይ እርግጠኛ ነሽ? እርግጠኛ አይደለሁም። እንግዲህ እኔ ልባቸውን ከፍቻ ላይ አስረገዘ የተባለው ሌላኛዋን ነው። ይቺኛው ምን አስደንግጦት ድረስ አመጣት? ይሄ አጋስስ ልቡ ሲወጠር ሰው የሆነ መስሎት ነው አይደለ? የማይረባ ደደብ። የእውነት ልጅቷን ወዷት ከሆነ ነገር ተበላሽ። እንኳን ወዷት አይደለም ጠልቷትም አልተቻለች። በዚህ ጉዳይ አንድ ነገር ለማድረግ የሚሞክር አንገቱን ነው የምበጥስለት። በደንብ ዋጋውን እንዲያገኝ ከተፈለገም የእሱን ትቼ የእሷን አንገት ቆርጬ አስታቅፈዋለሁ። ይሄ ውሻ። ለማንኛውም ታረጋጋለን። እኛ እንደገመትነው እኮ ላይሆን ይችላል። ባይሆን ነው የሚሻለው። ባይሆን ይሻላል። ሁሉም ባይሆን ይሻላል። ቆይ ታዲያ አብነት ተብዬው እንደዚህ የጎፈላበት ምክንያት ምንድን ነው? እሱም ተነካክቶ ይሆናል። እኔም እናውቃለሁ። ይፍቱ፣ እኔም አልገባኝም። ልከተለው ብሞክር ሊደርስበት አልቻልኩም። የተረጋጋው ልጅ ልክ ስነግረው በአንዴ እሳት ጎረሰ። እንዴ ነጋሪው አንተ ነህ እንዴ? አለም ታዲያስ ለምን ሲባል? እኔማ ለልጄ በማሰብ እንዲከታተለው ነበር። ለካስ ነገሩ ከቦካ ቆይቷል። ወይ ዘንድሮ እዚህ ቤት መዓት ነው የሚታየው። መቼ የማይሰማው ጉድ የለም። ግድ የለም ጠብቂ። ሁሉም መዓት በአምላክ ላይ ነው የሚወርደው። ምን ማድረግሽ ነው? እንደዚህ በማድረግሽ መፍትሄ የምታገኝ መስሎሽ ነው እንዴ? ኧረ ምን አደረግኩ አልገባኝም። ምንም አላደረግሽም አይደል? አዎ ምንም አላደረግኩ። ምንድን ነው? በጣም እየተፈታተንሽ ነው። አንቄ እንድገልሽ ፈልገሻል መሰለኝ። ቆይ ምንድነው ችግርሽ? የተፈጠረውን የፈጠርሽው አንቺ ከሆንሽ መፈጠርሽን እንድትጠይ ነው ማድረግሽ። እሺ ምንም አላደረግኩም አልኩ እኮ። ለምንድን ነው የምታስፈራራኝ? ደግሞ የምትጮህብኝ? በቃ የተፈጠረውን ንገረኝ። ሁሉም ሰው ሁሉንም ነገር አውቋል። ይሄ ነው የተፈጠረው። ሁሉም ሰው ማለት አልገባኝም። አቶ አለምን? አዎ አቶ አለምን። ከዚህ ሁሉ ሰው ማወቅ በላይ የአቶ አለም ማወቅ ነው ያሳሰበሽ? እንዴ ቤት ውስጥ ያለው ትልቅ ሰው እንደመሆኑ እኮ የሱ ነው የሚያሳስበኝ አይደል? የጀመርሽው ድርድር ስለሚፈርስብሽ ነው እንጂ ያሳሰበሽ። የምን ድርድር ነው? አሁንስ አንተ ባደረኩትና ባላደረኩት ነገር የምጨቀጭቀኝ ነገር ነው ቃርቃር እያለኝ ያለው። እሺ ብትሰምታለች እንዴ? ሁሉም ሰው አልኩሽ እኮ። አንቺ አሰሚም እንዴ? ሁሉም ሰው ሰምቷል። ምን አይነት ጣጣ ነው ፈጣሪ? ጣጣው አንቺ ነሽ። አሁን ምንድነው የምታደርገው? በአምላክ ምንድነው የምታደርገው? በጣም ሰብረሃታል። በጣም አቁስለሃታል። መቋቋም አትችልም። መቋቋም እንዳትችል አድርገን ያቆሰልካት። ህብስት በጣም ይቅርታ አድርጊልኝ ህብስት። ያማል፣ በጣም ያማል። እሺ ቆይ አሁን አብነትንስ እንዴት ነው ፊቱን የምታየው? ታፈስ አንቺ ታፈስ። ውይ ለካ ይቺ ደህና ቁርጥ የለችም ረስቸው። እስኪ ደግሞ ሌላኛዋን አፍቃሪ እናያት።
እሺ አፍቃሪዋ ማቅ ለብሰሽ አመድ ነስንሰሽ ቁጭ ብለሻል አይደለ? እባክሽ ከቻልሽ ውጭልኝ። ወዴት አባሽ ነው ከገዛ ቤት የምወጣው? ቆዳ አዎ የገዛ ቤትሽ ነው፣ ግን በቃ እባክሽ ውጭልኝ። እኔ አሁን ያችን ስድብና የምትመቀበልበት አቅም የለም። ምን ስለተፈጠረ ነው አቅም ያጣሽው? ምን ሆነሽ ነው አሁን መሬት ላይ ተዘረርሽው? ቅብጠት ነው? እባክሽ በቃ በእናትሽ ውጭልኝ። አንቺ አይንሽ ውጣ ደንቆሮ። ስንት ጊዜ ነው በገዛ ቤት ውጫት በይኝ ብዬ የምነግርሽ? ሞልፋጣ። እሺ በቃ እንደፈለግሽ ነው፣ እዚህ መቀመጥ ትችያለሽ። ውይ ፈቀርሽልኝ ታድዬ። በአምላክን ተወጂዋለሽ አይደለ? ለዛ ነው እንደዚህ ስብርብርሽ ወጣው። ምን ለምንድን ነው የምወደው? አልወደውም። አይ ግድ የለሽም ተወጂዋለሽ። ግን ይኸውልሽ እዚህ ሲመላለስ የነበረው ለስራ ነው፣ አንቺን ማሳመን ስላለበት። ያ ነበር አላማው። ልክ እሱ ስራውን ሲጨርስ አንቺ ሸርተት ብለሽ ተገኘሽ። ለካ እግርሽ ብቻ አይደለም የተሽመደመደው ጭንቅላትሽ ምን ነው። ለማንኛውም ይኸውልሽ ጓደኛሽ ከሱ ስላረገዘች አገባታለሽ። ውጭልኝ በቃ ውጭልኝ። ሁላችሁንም አልፈልጋችሁም። እሺ እጠላችኋለሁ፣ በጣም እጠላችኋለሁ። ውጭልኝ። አታንባርቂ ወደዛ። እሺ ቆይ አንቺ ምን አይነት ሰው ነሽ? ምን አደረኩሽ? ለምንድን ነው እንደዚህ የምታሰቃየኝ? ውጭልኝ። ኧረ ተረጋጊ። ወደዛ ውጭልኝ፣ በቃ ውጭልኝ። ልታብድ ነው እንደ ልጅቷ። ሁላችሁም ተጫወታችሁብኝ አይደል? የስራችሁን ይስጣችሁ፣ የስራችሁን ይስጣችሁ። ህብስትዬ እምነት ተሰቃየ፣ በጣም ተሰቃየ። ይቅርታ ህብስትዬ፣ በጣም ይቅርታ። እሺ አንቺ ላይ ይሄን ነገር ማድረግ አልነበረብኝም። ይቅርታ አድርጊልኝ። አንተ ምን አደረግከኝ? እምነት ግን ቆይ ምንድን ነው የተፈጠረው? እኔ እኮ ተሰቃየ። ድንገት ነው ነገሩ ላይ እንደ መብረቅ የወረደብኝ እና ራሴ መቆጣጠር አልቻልኩም እንጂ ቤት ውስጥ እንደምትሆኝ መገመት ነበረብኝ። ያማል እምነት፣ በጣም ያማል። አውቃለሁ። በጣም በጥቂቱም ቢሆን ህመምሽን እያየሁትኝ። እምነት እባክህ፣ እኔ አልቻልኩም። በጣም እየፈራሁ ነው። ማብድ እየመሰለኝ ነው። ተረጋጊ ብስትዬ። አውቃለሁ በጣም ከባድ ነው፣ ግን እባክሽን ትንሽ ተረጋጊ። እሺ? አልቻልኩም። እምነት እባክህ ከዚህ ውስጥ አድነኝ። እኔ አእምሮዬን መቆጣጠር እየቻልኩ አይደለም። ተይ እባክሽን እንደዚህ አትበይ። በቃሽ፣ መንገድ እንፈልጋለን። እባክህ ህብስትዬ አንዴ ቆይ፣ ዌቲንግ እየገባብኝ ነው የሆነ ስልክ። በአምላክ ነው። አይ ቆይ አንዴ መልሼ እደውልልሻለሁ። እሺ? እሺ። ዛሬ ደግሞ እንደዚህ ነው ሰላም የምትለኝ? ሰላም አልኩሽ አይደል? ምንድን ነው አብነት? የሰማኸው ነገር አለ እንዴ? በጣም የተቀያየርክ ነው። የለም። ምን ነው የተፈጠረ ነገር አለ እንዴ? ህብስትንም በአምላክንም አላገኘኋቸውም? አላገኘኋቸውም። ምን ነው? አይ ምንም። ታዲያ እኔ እንደዚህ ነው እንደምታወራኝ? እንደባለፈው አናወራ? አይ ዛሬ እንኳን የሆነ ነገር እያሰብኩ እና እዚህ ነው ቁጭ የምንለው? ቆይ ወደ ቤት ምናምን አንሄድም? አዎ አንቺ ትንሽ ራስሽን መቆጣጠር ስለሚከብድሽ እዚሁ ብንሆን ነው የሚሻለው። ስለወደድኩ ክብሬን አሳልፈኝ ስለሰጠው ነው እንደዚህ የምትናገር? አይ አይደለም፣ የምርም ራስሽን መቆጣጠር ከብዶሽ ስለነበሩ። እሱም ቢሆን ግን ስለወደድኩ ነው። እሺ? አዎ ይገባኛል። ያን ያልኩ ደደብ አይደለም። አንተማ እንደዛ አይደለም። እውነት በውስጥሽ እኮ እንደዚህ አታስቢ። ቆይ ትንሽ አይጋጭብሽም? በውስጤማ የማስበው ሌላ ነገር ነው። እባክህ ወደ ቤት እንሂድ። ይልቅ ከሱ በፊት ግን አንድ ነገር መናገር አለብኝ። የፈለከውን ነገር መናገር ትችላለህ። ለመስማት ዝግጁ ነኝ። እሺ? የፈለኩትን መናገር አልችልም። ህሊና አይፈቅድልኝም።
ማንነቴም ደግሞ አይፈቅድልኝም። እኔ እኮ እረዳሃለሁ፣ ንገረኝ፣ በፈለግከው መልኩ አውራኝ። ሁለተኛ በስህተትም ቢሆን እኔ ያለሁበት አካባቢ ድርሽ እንዳትይ፣ የትም ቢሆን የት እኔ ያለሁበት አካባቢ ድርሽ እንዳትይ። ያኔ ህሊኔ አይገዛኝም። እሺ? በጭራሽ። ወይ ይሄኛውም ሰራልኝ ማለት ነው። ቀሹ ሁለተኛውን ካርድሽንም አታሸዋል ሄርሜላ። አቤት። የት ነህ? ምን እያደረግህ ነው? እየጠጣሁ ነው። ምንድን ነው? በእኩለ ቀን ጅንን ብለህ እየጠጣሁ ነው ስትል አታፍረም እንዴ? ነውረኛ። ምን ፈልገህ ነው? ስራ አለ እኮ ሰውዬ። አንተ የምትዝናናበት የድል ጊዜ ላይ አይደለም ያለነው። በፍጥነት ቢሮ ና፣ መነጋገር አለብን። እጠብቅሃለሁ። ስለ ፍጥነቱ እርግጠኛ አይደለሁም፣ ግን መምጣት አይቀርም። በአምላክ እኔ ስለአንተ ነውርና አንሶላ ስለምትጋፋቸው ሴቶች አያገባኝም፣ ጉዳይ አይደለም። ስራው ግን በስነ ስርዓት እንዲሰራ ፈልጋለሁ። ገባ? ጥሩ፣ ልክ ብለሃል። ከስራ ውጪ ስለ ሰው ህይወት ምንም አያገባ። ደግሞ ይህን የበሳል ንግግርህን ለሚስትም ንገራት። የሰው ህይወት ውስጥ እየገባች መፈትፈቱ ምንም ጥቅም የለው። ማሾፍ ነው አይደል? ማሾፊ አይደለም። በጣም ስለሰለቸችኝ ልታግዘኝ ከቻልክ ብዬ ነው። ሄሎ ሄሎ። ወይኔ ሰውዬ፣ የአንተን ጥጋብ የሚያስተነፍስ መድኃኒት ይጥፋ። ለምንድን ነው አለምዬ እንደዚህ የምትበሳጨው? ይኸውልሽ ወንድምሽን በዚህ ሳምንት ካልገደልኩት መቼም አይሞትም። መቼም ምን ሆነ ነው አለም? ተረጋጋ እንጂ። ለምን ብለህ ነው በሱ የምትበሳጨው? እሱ እንደሆነ የመቀየር ሀሳብ የሌለው ሰው ነው። ታዲያ እንዴት ነው ከእሱ ጋር መግባባትና መስራት የሚቻለው? እሱን ተወው እባክህ። መስመር መያዙ አይቀርም፣ ይስተካከላል አንድ ቀን። መቼ ነው የሚስተካከለው? አንተ ደግሞ እንደው አንድ ነገር ላይ ክችች የምትለው ነገር አለ። ለምን እሱን ትተህ አጋጣሚዎቹን ለመጠቀም አታስብ? ምን ማለት ነው ደግሞ እሱ? አለምዬ እንዲሁ ከላይ ከላይ እኮ ነው። እኔማ ያቺ ደናቁርት ስለሌለች ምን እንደምትፈልግ ልጠይቅህ ነበር የመጣሁት። ምን ነው ነገሩን ታደበላልቀዋለሽ? ሽፍቱ ለምን ያሰብሽውን ነገር አትነግሪኝ? የምን ምግብ ነው በዚህ ሰዓት? ስማ አለምዬ፣ አጋጣሚውን ጥሩ አድርገን ብንጠቀምበት በአምላክን የምንቆጣጠርበት ዘዴ እናገኛለን። እሺ ምንድን ነው እሱ? በአምላክ ልጅቷን እንዲያገባ እናደርገው። ከዛስ? አንደኛ ልጅቷ ብልጥ ሴት ሆና ካሸነፈችው እሱን የሚቆጣጠርልን ዘዴ ያገኘን ማለት ነው። ሁለተኛው በአምላክ ትንሽ ለህብስት ፍቅር ካለው ሁለቱ አንድ ላይ ሆነው ከሚያመጡብን ቀውስ ተገላገልን ማለት ነው። ግን እነዚህ ጥቅሞችን ካላገኘንስ? ደግሞ እንደዚህ የሚባል ነገር አለ እንዴ? ጥቅሞቹ ካልተገኙ እኛ ምን እናጣለን? ጥሩ እንግዲህ እየመጣ ነው። ህብስትን መውደድ ምን እንደሚያስከትል በደንብ አስታውሰውና እናያለን። እሺ በቃ ልጅቷን ላያት እኔ እንደተለመደው በሩን በርግዳው ገባ። በል ቁጭ በል እስኪ። አቤት። ስለ ዛሬው ወከባ ልታስረዳኝ ትችላለህ? በአምላክ። አይ አልችልም። እሺ ጥሩ፣ የህብስትን ስራ እንጀምር። ደጋግሜ ያስጠነቀቅኩት ነገር ከልጅቷ ጋር ምንም ነገር እንደማትጀምር ነበር እና ሲታይ የነበረው ነገር ግን እንደዛ አይመስልም። ልጅቷ ተሰብራለች እኮ። ማናት የተሰበረችው? ህብስት ናታ። ታዲያ ምን እንደሰበራት እራሷን ጠይቃታ። እኔ ምን አውቃለሁ? አንተ ከሌላ ሴት ጋር ግንኙነት እንዳለ ስትሰማ ልጅቷ በሀዘን ደቃለች እያልኩ ነው። አንተም እሷ ምንም ነገር እንድትሰማ አትፈልግም። ይህንን አውቃለሁ። ምን ለማለት እየሞከርክ ነው? መሀላችሁ አንድ ነገር እንዳለ ያወቁ ቀን ልጅቷን እደፋታለሁ እያልኩ ነው። በዛ ላይ በስራ ላይ መካካድ
ምን ያህል እንደሚያስጠላኝ የምታውቅ ይመስለኛል። ለምን እስከምታውቅ ትጠብቃለህ? እንደውም ለምን አሁን አደፋት? በጣም ስለሰለችኝ አንድ ስራ ታቀልልኛለህ። እንዲህ ስላልክ የማምን ይመስልሃል? እሱ እኔን አይመለከተኝም። ሲጀመር እመነኝ አላልኩ። ጥሩ፣ በደንብ መወጣጠርህን ቀጥል። ምንም ነገር ቢፈጠር ግን ከኔ እንደማታመልጥ ታውቃለህ። ተጠንቀቅ። እሺ፣ በበቂ ሁኔታ ፈርቻለሁ። አሁን መሄድ እችላለሁ ወይስ የምታወራው ደህና ነገር አለ? እስካሁን ያወራሁት የማይረባ ነገር ሆነብህ? አዎ፣ የማይረባ ነገር ነው። እሺ፣ ስለ ደብረ ዘይቱ ስራ መነጋገር አለብን። እየሰማሁ ነው። በጣም ይቅርታ ረበሽኳችሁ እንዴ? ምንድን ነው ይፍቱ? ፊትሽ ጥሩ አይደለም፣ የተረበሽ ትመስያለሽ። ያቺ ደነዝ ልጅ ምንም ጥሩ አልነበረችም። ጭራሽ ቀወራብኝ ነው የወጣሁት። ታዲያ አሁን ምን ሆነች? ምን እንደሆነችማ ባቅ ጥሩ አልነበረ። ከናካቴው እኮ ልጅቷ የለችም ማለት? በሯ ተቆልፎ ምንም እየመለሰችልኝ አይደለም። በዛ ላይ ደግሞ ብርጭቆ ወራብኝ ነበር። አንድ ነገር ቢፈጠር ካንተ ራስ አልወርድም፣ አንላቀቅም። ህብስት፣ የኔ ልጅ ህብስት፣ አረ በሩን ክፈችው የኔ ልጅ። ይሰማሻል? ህብስት፣ አንቺ ልጅ ተነሽና በሩን ክፈችው። እስኪ ትኖር ትሞት ያልታወቀች ልጅ ላይ እንኳን አትደንፋ። ምን ሞታ ከሆነ አስክሬኗ እንዳይረባሽ ፈርታ ነው? ማትረባ ምንም ስርዓት የሌለ። ኧረ እባካችሁ መጨቃጨቁን ተውና ልጅቷ አንድ ነገር ሆና እንዳይሆን አንደኛችሁን ቁጭ ብላችሁ እንዳትጨቃጨቁ። አሰሚም እንደሚነው ከንቱ የሰው ጎደሎ። እቺ ልጅ አንድ ነገር ትሆንና በደንብ ይለይልናል። እሺ እባክህን ተረጋጋ። እኔ በጣም ጨንቆኛል። ወይ ሄበር ይሰበር። አዎ ይሰበር። ናና ስበረዋ። ታዲያ ምንድነው ተገደረ ትእዛዝ የምታስተላልፈው? አቶ አለም ራስን ብታረጋጋ በጣም ጥሩ። አድርግ ያልከኝን ነበር ሳደርግ የነበረው። የአንተ ልጅ በተጃጃለችው የኔ ጉዳይ አይደለም። እሺ አሁን በሩን ስበረው በቃ። ይሻላል። ምን ማአት ነው? የት ሄደች ይባላል? እሺ ምን ጊዜ ነው ያናገርሽ? አሁን እዚህ ቆመ ከመጨቃጨቅ ወጣ ብለህ እንደ ወንድ ዞር ብለህ ብትፈልጋት አይሻልም? እኔ ዘበኛው አይደለሁ፣ እፈልጋታለሁ። ችግር የለም። ሁላችሁም ገደል መግባት ትችላላችሁ። ሰከን በል። ይኸውልህ ሰከን። ምን ጉድ ነው አሁን? ቆይ የእሱን ትዕቢት እናስታክስ ወይስ የሚፈጠሩትን ምስክልክሎች እናስተካክል? ምን ውስጥ ገባች ይባላል? ቆይ እስኪ ተነነች፣ ምድር ተሰንጥቃ ዋጠቻት። እሺ የት ሄደች ይባላል? እሺ የት እንፈልጋት? እሺ ይፍቱ ደም አለ እዚህ ጋር። ወይ ጉድ! ምን ሆና ይሆን አሁን? እቺ ልጅ አንድ ነገር ሆና ቢሆን እኮ ሁሉ ነገር ገደል ገባ ማለት ነው። አይዞህ አለም ተረጋጋ። እዚሁ አካባቢ ነው የምትሆነው፣ የትም አትሄድም። ዞር ብሎ ፈልጓት እሷት ይመጣል። ግን ምንድነው ደግሞ? አይዞሽ ያማን ትንሽ አይዞሽ ቀስ ብለሽ። ቆይ አንቺ ግን ምንድነው መሬት ወርቆብሽ ነው ብርጭቆ የረገጥሽው? ሳላስበው እኮ ነው የቆምኩበት። እሱማ እንዴት እያሰብሽ ይሆናል? ገና ለገና ከሳምንታት በኋላ ነው መራመድ የጀመርኩት ብለሽ ነው አይደል ሰማይ ማየት የጀመርሽው? አብነት ምንም ህመም እየተቋቋምኩ አይደለም። በጣም አዝኛለሁ።
እኔ ራሱ በጣም ነው ያዘንኩት። በቃ ሁሉንም ነገር ስሰማ ድንገት ራሴን መቆጣጠር አልቻልኩም። አንተ እኮ ልክ ነህ። አዎ፣ ግን አንቺ በዛ ሁኔታ ውስጥ ሆነሽ መስማት አልነበረብሽም። ግን ለምንድን ነው እንደዚህ የሆነው? ቆይ ለምንድን ነው እንደዚህ ያደረጉት? ህብስትዬ አላቅም፣ ለምን እንደዚህ እንዳደረጉ አላቅም። አብነት በጣም ያማል። ሄርሚን በአምላክን በጣም ማምናቸው ሰዎች ናቸው። አሁን ግን ሄርሚ ተይው በቃ ህብስትዬ እንተው እሺ። አብነት እኔ በአምላክን መተው አልችልም። በጣም ወደዋለሁ። አውቃለሁ፣ ግን እሱ አይወደኝማ። እንዴ በሱ እኮ እርግጠኛ መሆን አንችልም። እርግጠኛ መሆን እንችላለን፣ እየወደደኝ ከሌላ ሴት ጋር፣ ለዛውም ደግሞ ከጓደኛዬ ጋር መሆን አይችልም። ህብስትዬ ለእኔም እኮ አሳማኝ ሆኖ አይደለም፣ ግን ለአይምሮዬ ምን አይነት ምክንያት እንደምሰጠው ግራ ስለገባኝ ነው። ደግሞ በአምላክን አውቀዋለሁ፣ እንደዚህ የሚያደርግ ሰው አይደለም። ቆይ ታዲያ ምንድን ነው የተፈጠረው? አላቅም፣ እኔ ምንም መረዳት አልቻልኩም። ቆይ እሺ ሄርሚስ እንዴት እኔ ላይ እንደዚህ ታደርጋለች? እንደምወደው እኮ በደንብ ታውቃለች። ቆይ አብነት እየዋሹ ይመስላል? ግን አይመስለኝም። ማለት ልጅ ተብሎ እንዴት ሊዋሹ ይችላሉ? ማን አስገድዷቸው? ብቻ አንድ ነገር በአምላክ ይህን ነገር ሆን ብሎ ያደረጉ አይመስለኝም። ብቻ ግን ምንም ይሁን ምን ተናድጄበታለሁ። አንተ ሄርሚን ተወዳት ነበር አይደል? ታውቂያለሽ፣ በአምላክ እኮ በጣም ደጋግሞ ሲያስጠነቅቀኝ ነበር። ስለዚህ ሄርሚን ጥፋተኛ ማለት ነው? እሱን አላውቅም፣ ግን እኔም ደስተኛ አይደለሁ። ግን በቃ ይበቃናል። ከዚህ በላይ ማዘን አይጠበቅብንም። ህብስትዬ ሁለቱም የራሳቸው ምክንያት አላቸውም የላቸውም፣ ወይም ፈለጉት አልፈለጉት፣ ብቻ አንድ ነገር ግን እነሱ እዚህ መጥተው ሲያስረዱን ነው ነገሩ ልናውቅ የምንችለው። ስለዚህ ምን እናድርግ? ዘና እንበል፣ ምግብ እንብላ አይሻልም? እኔ ምርጥ ጓደኛ አንተም እኮ ይዘኸኛል። እኔ ነኝ እንዲያልኩት። በቃ እንዘዝ። አቤት ሆዶ፣ አቤት ሆዶ፣ በሆድሽም አትደራደር። ለሱም እኮ ስቶቭ ምን አናለኝ እኮ ግን አልሰራበትም። ሰላም ትይፍቱ። ሰላም እንሳሽና ነኝ ወደዚህ። በጣም ይቅርታ፣ በአምላክ ሁሉንም ነገር ነግሮኛል። ይቅርታውን እዛ ያዥው እና ጭንቅላሽን መጠቀም ጀምሪ። እሺ እጠቀማለሁ። ዝም ብሎ ማግባት ምንም ጥቅም የለውም። በአምላክን በደንብ ተቆጣጣሪው። ገባሽ? እንደ ሴት ብልጥ ሁኚ፣ አትሞላፈጭ። ማርገዝ ብቻውን ምንም አይነት ፋይዳ የለውም። ምን እንዳደርግ ነው የምትፈልጊው? ምን ማድረግ እንዳለብሽ ራስሽ አስብ እንጂ እኔ ነኝ እንደማስብልሽ። ጭንቅላትሽ ለማሰብ መሰለኝ የተፈጠረው። ከዚህ በኋላ እዚህ ቤት ውስጥ እንዴት ነው መኖር የምችለው? ህብስት ሁሉንም ነገር ካወቀች በኋላ እሷ ጋር ብሬ መሆን አልችልም። ለሱ ችግር የለውም፣ መንገድ አይጠፋም። እንግዳ ክፍል ትሆኛለሽ። እሺ ይልቅ ቀልጠፍ በይ፣ አትንገላጀጅብኝ ገልጃጃ። እንደው ጨጓራ መቃጠል ብቻ አንዳችሁ እንኳን ልባት ታደርሱ። ምንድን ነው ሄርሜላ? ቶሎ ተናገሪና ውጪ። ለምንድን ነው እንደዚህ እየሆንክ ያለኸው? ምን ሆንኩብሽ? ምን ፈልገሽ ነው? ማታ እኮ እንገናኛለን ብለኸኝ ነበር። እንደዚህ አይሆንም። እሺ አብቅቷል። ከሚስቴ ወንድም ጋር ከተነካካሽ በኋላ ምንም ነገር አይኖርም። ያወራነው ነገር በሙሉ እርሺው። ስነ ስርዓት ይኖርሽ። እሺ ችግር የለውም፣ አታስብ። እኔ ስነ ስርዓት ይኖረኛል፣ አንተ አትጨነቅ። ግን ደግሞ እንዲህ በቁጣ ብቻ የሚታለፍ ነገር አይደለም። እያንዳንዶቹ ንግግሮቹ ያስከፍላሉ። ነገሩ በጨረስሽልኝና እኔም በደንብ ባስደሰትኩሽ። እሱም ቢሆን ደስ ይለኝ ነበር፣ ግን አሁን ወደ መኝታ ክፍል መመለስ አለብኝ። እዚህ የሆነ ሰው እያወራ ሊሰማኝ ይችላል። እሺ የኔ ቆንጆ፣ አንቺ እንዳልሽ ይሆን። በቃ ደህና ደር። እሺ የኔ ቆንጆ፣ ደህና ደሪ የኔ እምቡጥ አበባ። ያንን እምቡጥ ገላሽን እስከማቅፍ በጉጉት እጠብቃለሁ። እሺ ከዛስ?
አይበቃም? በአምላክ እኮ ሊሆን ይችላል። አዎ ሊሆን ይችላል። ግን አንቺ ራስሽን አረጋግተሽ ዘና ብለሽ ቁጭ በይ። ተረጋግተሽ ቁጭ በይ። እንዴት ነው እዚህ ልትመጪ የቻልሽው? አንቺን ነው እያናገርኩ ያለሁት። ለምንድን ነው ለማንም ሳትናገሪ ወደዚህ የመጣሽው? የትም ለመሄድ ማናችሁን ማስፈቀድ አይጠበቅብኝ። አንተም ቢሆን አይመለከትም። እሺ እሱን እዛ ትናገሪዋለሽ። አሁን ቶሎ ተነሽና በፍጥነት ከዚህ መሄድ አለብን። ፍጠኝ። ጥሩ ሁኔታ ላይ ስላልሆነች መቆየት ከፈለገች ትቆያለች። እዚህ ማለት ትግባ። አንቺ ተነሽ። አልነሳም፣ አልሄድም። አንተ ጋር ነው የምሆነው። እሺ የትም አልሄድም። ህብስት በፍጥነት ተነሽ እያልኩሽ ነው። በአምላክ ውጣ ውጣ እያልኩ እኮ ነው።